ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የታህሳስ 29 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ ሰበር መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከአከራይና ተከራይ ግብር ውሳኔ ጋር በተያያዘ አነጋጋሪ መረጃ ወጥቷል። በዝርዝር ወደ እናንተ እናደርሳለን። በሌላው መረጃችን አዳዲስ አክሲዮኖችን በተመለከተ ባንኩ በዚህ ሰዓት ይፋ ማድረጉ ተሰምቷል። በዝርዝር ይዘነዋል። ያለምንም ዋስትና ማስያዣ የብድር አገልግሎት እሰጣለሁ ስላለው አዲስ የብድርና ቁጠባ ተቋም የምናደርሳችሁ ይሆናል። በዲጂታል አገልግሎት ላይ የሚነሱ ቅሬታዎችን በተመለከተ አዲስ መረጃ ተሰምቷል፣ ታደምጡታላችሁ። በሌላው መረጃችን ስለተጣለው አዲሱ ቅጣት በተመለከተ አነጋጋሪ መረጃ ወጥቷል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም አዳዲስ አክሲዮኖችን በተመለከተ ከባንኩ በኩል አዲስ መረጃ ወጥቷል። በሀገራችን ኢትዮጵያ የግል ባንክ የሆነው ዳሽን ባንክ የኢትዮጵያ ካፒታል ገበያ ባለስልጣን ባጸደቀለት ደንበኛ ሳቢ መግለጫና ከዚህ ባለስልጣን በተሰጠው ፍቃድ መሰረት 2,206,906 መደበኛ አክሲዮኖችን ለሽያጭ ማቅረቡን አስታወቀ። የአክሲዮን ሽያጩ ከታህሳስ 16 እስከ የካቲት 4 2018 ድረስ የሚከናወን ሲሆን የአንዱ አክሲዮን ዋጋም 2900 ብር መሆኑን አስታውቋል። ባንኩ ያቀረባቸውን አዳዲስ አክሲዮኖች በተሰጠው የአንድ አክሲዮን ዋጋ ሙሉ በሙሉ መሸጥ ከቻለ 6.4 ቢሊዮን ብር አዲስ ካፒታል ያስገኝለታል። ባንኩ ያቀረባቸውን አዳዲስ አክሲዮኖች በቅድሚያ መግዛት የሚችሉት የባንኩ ነባር ባለ አክሲዮን መሆናቸውን እየጠቆመ ሲሆን በዚህ መሰረትም የባንኩ ነባር ባለ አክሲዮኖች መግዛት የሚችሉት አዲስ የአክሲዮን ባላቸው የአክሲዮን መጠን ተደልሎ በባንኩ ደንበኛ ሳቢ መግለጫ ላይ መመልከቱንም አስታውቋል። በመሆኑም ሌሎች ባለሀብቶች ለሽያጭ የቀረበውን አዲስ የአክሲዮን መግዛት የሚችሉት ከባንኩ ነባር ባለ አክሲዮን የሚያተርፉትን ወይንም በነባር ባለ አክሲዮኖች ያልተያዙትን እንደሆነም አስረድተዋል። በዚህም ሪፖርት እንደተመላከተው ባንኩ በ2017 ሂሳብ ዓመት ካስመዘገበው ትርፍ 1000 ብር ዋጋ ላላቸው አንድ የባንክ አክሲዮን 456 ብር የትርፍ ድርሻ አስገኝቷል። ይህ የትርፍ ድርሻም ከቀዳሚው የ2016 ሂሳብ ዓመት ከተገኘው 433 ብር የትርፍ ድርሻ ጋር ሲነጻጸር መጠነኛ ብልጫ አለው። በ2017 ሂሳብ ዓመት ማጠናቀቂያ ላይም የባንኩ ካፒታል 14.3 ቢሊዮን ብር መድረሱም ይታወቃል። በሌላው መረጃችን ከአከራይና ተከራይ ግብር ውሳኔ ጋር በተያያዘ አነጋጋሪ መረጃ ወጥቷል። መንግስት ከተያዘው በጀት ዓመት ጀምሮ ለመጀመሪያ ጊዜ የእምነት ተቋም ከሚያስተዳድሯቸው ህንፃዎች ከሚገኙት የኪራይ ገቢ ግብር እንዲከፍሉ የጠየቀበትን ውሳኔ እንደገና እንዲያጤን ጥያቄ መቅረቡ ይፋ ሆኗል። ጥያቄው የቀረበው የአዲስ አበባ ከተማ አስተዳደር ኃላፊዎች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አመራሮችና በአዲስ አበባ ከተማ አገረ ስብከት ስር የሚገኙ አድባራትና ገዳማት አስተዳዳሪዎች በተገኙበት የእምነት ተቋማት የገቢ ግብር አከፋፈልን በተመለከተ ታህሳስ 25 ቀን 2018 በቅድስት ሥላሴ ዩኒቨርሲቲ በተደረገ ውይይት ነው። በውይይቱ ላይ የተገኙ ነገር ግን ስማቸው እንዳይጠቀስ የፈለጉ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ቅርበት ያላቸው አንድ የሃይማኖት አባት ቤተክርስቲያን ከምታስተዳድራቸው ህንፃዎች ከምታገኘው ገቢ ግብር ትክፈል መባሉ አትደግፈውም ተብሏል። ቤተክርስቲያኗ ሳታው ከጠቅላይ ቤተ ክህነት ጽሕፈት ቤት አካውንት ብቻ 49 ሚሊዮን ብር ለመጀመሪያ ጊዜ በተሰጠው ታህሳስ ወር እንድትከፍል ተደርጓል ሲሉም ተናግረዋል። በአዲሱ የንግድ ሕግ 1243/2013 ሆኖ በቀድሞ አዋጅ ላይ የሃይማኖት ተቋማት እንደ ንግድ ድርጅት እንደማይቆጠሩ በግልጽ መደንገጉን የገለጹት የውይይቱ ተሳታፊ ተቋማቱ ከምዕመናን በሚሰበስበው ገንዘብ ጥገኛ መሆናቸውንና የሚያገኙት ገንዘብም ወጥ ያልሆነና በየጊዜው እንደሚለያይም አስረድተዋል።
በአዲስ አበባ ከተማ አስተዳደር 274 አብያተ ክርስቲያን እንዳሉ የገለጹት የሃይማኖት አባት ተቋማቱ ከ50 ሺህ በላይ ሰራተኞች እንደሚያስተዳድሩ፣ በወር ለደሞዝ በትንሹ 1 ቢሊዮን ብር ወጪ እንደሚደረግ፣ ይህንን ክፍያ ከምዕመናኑ ብቻ በተሰበሰበው ገንዘብ ለመሸፈን እንደማይቻል፣ የቀረውን ለክፍያ የሚውል ገቢ ደግሞ ከህንፃ ኪራይ በማመንጨት የማቻቻል ሥራ እንደሚከናወን፣ ይህም በንግድ መሳተፍና ሀብት መፍጠር እንዳልሆነም ገልጸዋል። አንድ ቤተ ክርስቲያን ከምታገኘው ገቢ ላይ 20 በመቶውን ለሀገረ ስብከትና ለጠቅላይ ቤተ ክህነት እንደምትሰጥ የተናገሩት የሃይማኖት አባቱ አሁን ደግሞ 35 በመቶ የአከራይ ተከራይ ገቢ ግብር እንድትከፍል ልትጠየቅ ስለሆነ የሚቀረው 45 በመቶ ገቢዋ የሰራተኞችን ደመወዝ መክፈል አያስችልም ብለዋል። በአዲስ አበባ ሀገረ ስብከት ውስጥ የሚሰሩ ስማቸው እንዳይገለጽ የፈለጉ አንድ ኃላፊ በሃይማኖት አባቱ ሐሳብ ይስማማሉ። በአዲስ አበባ የሚገኙ ቤተክርስቲያን ብቻ ከ50 ሺህ በላይ ለሚሆኑ ዜጎች ሥራ መፍጠራቸውን፣ እነሱም በሥራቸው የሚተዳደሩ ቤተሰቦች መኖራቸውን፣ ለሰራተኞች የሚከፈለው ደመወዝ ከምዕመናንና ከኪራይ ከሚገኝ ገቢ መሆኑን መንግሥት ትኩረት ሊሰጠው ይገባልም ብለዋል። አዋጁ በደርግና በኢህአዴግ መንግስት ጊዜ የነበረና ነገር ግን ተግባራዊ እንዳልነበረ ያወሱት የሃይማኖት አባቱ አሁን ተግባራዊ ለማድረግ ለምን አስፈለገ ሲሉም ጠይቀዋል። ሪፖርተር ያነጋገራቸው የአዲስ አበባ አገረ ስብከት ሊቀ ጳጳስ አቡነ ሕርያስ በበኩላቸው በጉዳዩ ላይ በመንግስትና በሲኖዶስ ደረጃ ከዚህ በፊት ውይይት መደረጉን፣ የቅዳሜው ደግሞ ከአድባራትና ከገዳማት ኃላፊዎች ጋር እየተደረገ እንደነበር በመጥቀስ እነሱን መጠየቅ ይሻላል ከማለት ውጭ ዝርዝር ማብራሪያ መስጠት እንዳልፈለጉ ተገልጿል። የገቢዎች ግብር አከፋፈል ላይ ብዥታ እንዳለ የጠቀሱት ኃላፊው አንድ ቤተ ክርስቲያን 20 በመቶ ለቤተ ክህነት ገቢ እንደምታስገባ፣ በዚህ ላይ 35 በመቶ ግብር የምትጠየቅ ከሆነ ደግሞ በድምሩ 55 በመቶ ገቢውን መክፈል አትችልም የሚል ቅሬታም አንስቷል። ሪፖርተር በጉዳዩ ላይ ከጠቅላይ ቤተ ክህነት ዋናና ምክትል ሥራ አስኪያጆች ተጨማሪ መረጃ ለማግኘት በአካልና በእጅ ስልክ በመደወል ጥረት ላይ እያደረገ መሆኑን ሪፖርተር አስነብቦናል። በሌላው መረጃችን ያለምንም ዋስትናና ማስያዣ የብድር አገልግሎት እሰጣለሁ ስላለው አዲስ የብድርና ቁጠባ ተቋም ይፋ ሆኗል። ሚልኪ ዲጂታል የብድር አገልግሎት ከሚሰጣቸው ዘርፈ ብዙ አገልግሎቶች መካከል ሚልኪ ፋርቱ የተሰኘ በዕለት ገቢ ለሚተዳደሩ ወጣቶችና ሥራ ፈጣሪዎች እንዲሁም ለአነስተኛ ንግድ ባለቤቶች በልዩ የቅድመ ብድር እንዲሁም ሚልኪ የደመወዝ መዳረሻ ብድር ከባንክ ጋር ለሚሰሩ ድርጅቶች ሰራተኛ ያለ ዋስትና የሚሰጥ የደመወዝ መዳረሻ ብድር በሚሉ የተለያዩ አይነት አማራጮችን እንግዲህ ያለምንም ዋስትና ማስያዣ በጥቂት ሰከንድ ብቻ ፈጣን የብድር አገልግሎት እንሰጣለን መባሉ በዚህ ሰዓት ይፋ ሆኗል። በሌላው መረጃችን ስለተጣለው አዲሱ የቅጣት ደንብን በተመለከተ አነጋጋሪ መረጃ ወጥቷል። በጎፋ ዞን ባለ 2 እግር ሞተር ሳይክልና በባለ 3 እግር ተሽከርካሪ ይደርስ የነበረ የትራፊክ አደጋ መቀነሱን የዞኑ ፖሊስ መምሪያ አስታወቀ። በዚህም የትራፊክ ደንብ ተሻሽሎ ከወጣ በኋላ የቅጣት ደረጃው ከፍ በማለቱ የሚጠቅሱት ከፍተኛ ገንዘብ በማሰብና ጥንቃቄ በመውሰዳቸው በዞኑ የትራፊክ አደጋ በአሁኑ ወቅት ሊቀንስ መቻሉን ረዳት ሳጅን የምስራች ተናግረዋል። በተጨማሪም ለአሽከርካሪዎችና እግረኞች የግንዛቤ ማስጨበጫ በሩብ ዓመቱ 2 ጊዜ መሰጠቱ ለአደጋው መቀነስ አስተዋጽኦ ማድረጉንም ተጠቁሟል። ደንቡ ከመሻሻሉ በፊት በነባሩ ዓመታት አሽከርካሪዎች ከወንበር ትርፍ በላይ ከመጫን በዘለለ እጥፍ ይጭኑና ቅጣት አነስተኛ የነበረ በመሆኑ ግድ እንዳልነበራቸው ተገልጿል። ቅጣት ያስተምራል ማለት ሳይሆን ያስጠነቅቃል ያሉት ሳጅን ደንቡ ከተሻሻለ ወዲህ የገንዘብ መጠኑ ከፍ በማለቱ በተለይ የህዝብ ማመላለሻ አሽከርካሪዎች ጥንቃቄ ያደረጉ መሆኑን ለጣቢያ መነገራቸው ተሰምቷል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።